ረጅም ሰዓት እስኪ በቀኝ የሳኩት ወይዘሮ ጥዶ ዘላልኝ በጣም የብዙ በርካታ ወጣቶች ችግር የሆነ ጉዳይ ላይ በተከታታይ ለመስራት ቆርጬ ተነስቻለሁ። ዛሬ ቪዲዮውን ቀርጸዋለሁ፣ ወደ ማታ አካባቢ ለቀዋለሁ። ዳይሞን ሰላም ነህ? ሶይ እንዴት ነህ? ደህና ነህ ወይ? ስታካርጋ ደህና ነኝ ዲያቆን። ይሄድና አንተ? እግዚአብሔር ይመስገን። መልካም ወጣት ተጠርታል እንዴ? አዎ ተጠርቻለሁ። አይገርምም? ግን ፈለገ ይጠራኝ። ኦ የፈለገ እኔ ፈለገ ይጠራዋል። አሃ ሰምተን ማይ ፋሚሊ ያ እኔ ፈለገ ይጠራኛ። ተመዝግበናል እኛም እሱማ። ያኛው እንኳን ደስ ያላችሁ ክርስቲያኖች። ዛሬም እንግዲህ ከእስልምና ወደ ክርስትና ወደ ቤተክርስቲያናችን ህብረት የተጨመረ ሰው አለ። ቪዲዮ ለቅቄላችሁ ነው የመጣሁት። እንኳን ደስ ያላችሁ ክርስቲያኖች። እንግዲህ ሰዎች ወደ ክርስትና እየመጡ ነው ያሉት። እጅግ በጣም ደስ ይላል። ቪዲዮ ሰርቼላችኋለሁ እንደተለመደው ከእስልምና ጉዞ ወደ ክርስትና እና እየሄዳችሁ ቪዲዮን ተመልከቱት፣ ሼር አድርጉት ምናምን። ዛሬ ተጠመቀች ወንድ ሴት አይ ቲንክ የኔ ይሰማላ ጋይስ? የእሱ ነው መሰለኝ። እሺ እና ለማንኛውም ሪፖስት አድርገው ግቡና ተመልሻለሁ። አርላን አሁን ፒስ ነው። አሃ ይሰማል። እና ምን እያልኳችሁ ነበረ? ከእስልምና ወደ ክርስትና ዛሬም አንድ ሰው ተጨምሯል። አልተመለስክም? ኧረ በስመ አብ። አንዳንድ ሰዎች እንክፋታችሁ ተጨምሯል። እንኳን ደስ ያላችሁ። ዛሬ በቤተክርስቲያናችን እጅግ በጣም ታላቅ ደስታ ነው። እኛ ደስ ብሎናል ሁላችንም። እናንተም እንኳን ደስ ያላችሁ። ቪዲዮ ለቅቄላችኋለሁ፣ ገብታችሁ ማየት ትችላላችሁ። በሚገርም ሁኔታ እንግዲህ ዛሬ አንድ ሰው ወደ ቤተክርስቲያናችን ህብረት ተጨምሯልና እንኳን ደስ ያላችሁ፣ እንኳን ደስ ያለን፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ዛሬ ትልቅ ደስታ ነው በቤተክርስቲያናችን። ሼር አድርጉት ሁላችሁም። እና እንደነገርኳችሁ ሰዎች ወደ ቤተክርስቲያን ህብረት የተጨመሩ ነው፣ እየተጠመቁ ነው። በተለይ ከእስልምና ወደ ክርስትና የሚመጣው ሰው ቁጥር ዕለት ተዕለት እየጨመረ ነው ያለው። በጣም ደስ ብሎኛል። እግዚአብሔርንም እንደዚህ እናመሰግናለን። ወንድሞቻችንን እነ እፎይን እነ ማማዬን እህቶቻችንን ሌሎችንም ሁሉንም እናመሰግናለን። ያለው ነገር በጣም ደስ ይላል በእውነት በጣም ሌላ እንደዚህ ወደ ቤተክርስቲያን መጨመር የምትፈልጉ ወደ ቤተክርስቲያን ህብረት መግባት የምትፈልጉ ሰዎች ትምህርት አለ፣ ትምህርት እንሰጣችኋለን በአግባቡ ከሐሰተኛ ትምህርትና ከሐሰተኛ ቦታ ወጣችሁ ወደ እውነተኛ ቅዱስ ቤተክርስቲያን እንድትጨመሩ መልእክቴን ማስተላለፍ እወዳለሁ ከወዲሁ። እጅግ ብዙ በርካታ ሰዎችን ነው እንግዲህ አሁን ወደ ቤተክርስቲያን ህብረት እየተጨመሩ እየመጡ ያሉትና ለዚህም አብዝተን እግዚአብሔር እናመሰግነዋለን። ደስ ብሎኛል። ለዛሬ ከእስልምና ወደ ክርስትና መጥቶ ለተጠመቀው ልጅ ምክንያት አንደኛ ኦርቶዶክሳዊት እጮኛው ወይም የወደፊት ባለቤቱ እሷ ዋጋ ከፍላለች። ሁለተኛ ላይ ሄሉን አወቃቻት። ሄለንን እህታችን ሄሉ አሁን ወደ እኛ በደንብ እየቀረበችን ያለችው እሷ በውስጥ አናግራኝ ነበረ። እንዳገኛቸው ኮንታክት እንዳረጋቸው ምክንያት ሆናለች። እንደገና እህታችን ዮሐና እሷም በመከታተል ብዙ ስራ ሰርታለች እና መሰረታዊ ትምህርታቸውን ይዘው ዛሬ ወደ ቅዱስ ቤተክርስቲያን ተጨምረዋል። እሷም በየቄደር ጥምቀት እሱ ደግሞ የልጅነት ጥምቀትን ወስዶ ፈጽሞ ወደ ቅዱስ ቤተክርስቲያናችን ተጨምሯል። የሚገርማችሁ ይሄ ፕላትፎርም ከሰጠን ትልቁ እድል
ምን መሰላችሁ አንተ ጃንደረባው ማን ነው የሚለው የጃንደረባው ትውልድ ልደትዬ ዲላ ናስቲ ጥሬ ስጋ ጋብዛል። እኔ እንዴት ነው ጥሬ ስጋ ለመብላት ዲላ ድረስ የሚመጣው? ምን ማለት ነው? ሆዳም ነው ለማስባል ነው? ምግብ ይወዳል ለማስባል ነው? እንዴት ነው እኔን ዲላ ድረስ ጥሬ ስጋ እንድበላ የምጠራኝ? ወንድማችን በመጀመሪያ ደረጃ ምን አስበህ ነው? ባይዜ አሁን ሰሞኑን ካየሁት ዩዘር ኔም ረጅም ሰዓት ያሳቀኝ ልንገራችሁ። የቲክቶክ ስም ረጅም ሰዓት እስኪ በቀኝ የሳኩት ወይዘሮ ጥዶ ዘላልነኝ ወይዘሮ ጥዶ ዘላልነኝ እንደዚህ አይነት ዩዘር ወይዘሮ ጥዶ ዘላልነኝ። እሺ አረናት ሰዎች በጣም ብዙ አስቂኝ ዩዘር ኔሞችን አይቻለሁ። በጣም ወይዘሮ ጥዶ ዘላልነኝ የጣድሽው ወተት ነው ወይ ሴት ናት? በእርግጠኝነት የጣድሽው ወይዘሮ ካለ ሴት ናት። የጣድሽው ወተት ነው ውሃ ነው ምንድነው? አይፈላም አይበስልም እንትን አይልም አይደርስም ምንድነው? ወይዘሮ ጥዶ ዘላልነኝ። ሌላኛው ሰሞኑን እጅግ በጣም አዲስ በሆነ ኮንተንት ወደ እናንተ መጣለሁ። ማትጠብቁት ማትገምቱት ኮንተንት ምናልባት ዛሬ ሊሆን ይችላል ቪዲዮውን የምሰራው። በጣም ማትጠብቁት በጣም ማትገምቱት ግን በጣም የብዙ ሰዎችን በጣም የብዙ በርካታ ወጣቶች ችግር የሆነ ጉዳይ ላይ በተከታታይ ለመስራት ቆርጬ ተነስቻለሁ። ዛሬ ቪዲዮውን ቀርጸዋለሁ፣ ወደ ማታ አካባቢ ለቀዋለሁ። ቆንጆ አድርጌ ቪዲዮውን ቀርጽና ኤዲት ምናምን አድርጌ ማታ ድጋሚ ላይ በመገባበት ሰዓት ላይ እለቀዋለሁ። በጣም የብዙ ሳይለንት ኪለር ብየዋለሁ። ወጣቶችን ባለትዳሮችን እያሰቃየ ያለ እጅግ በጣም መጥፎ ችግር ነው። በጣም ብዙ ሰውን ጉዳዩ በግልጽ ባለመወራቱ ምክንያት በርካታ ሰዎች የተሰቃዩበት በርካታ ወጣቶች የተሰቃዩበት ያሉበት ጉዳይ ነውና ይህንን ጉዳይ በስነ ስርዓት አውጥተን እንነጋገርበታለን። ቪዲዮ ሰራላችኋለሁ። በጣም ቆንጆ ቪዲዮ ላይቭ እገባበታለሁ። ያበጠ መፈንዳት ይችላል። በግልጽ እንነጋገርበታለን። በግልጽ እናወራበታለን። ብዙ ሰዎችን እናድንበታለን፣ እናተርፍበታለን። በጣም አደገኛ ችግር ነው። በጣም አደገኛ ጉዳዩን በቪዲዮ ትሰሙታላችሁ። ከናንተ ማታ ወደ 1 ሰዓት አካባቢ ላይ ወይ 12 ሰዓት ላይ የምለቀውን ቪዲዮ እያንዳንዳችሁ በጣም ከምን ጊዜውም በላይ ሪፖስት፣ ኮፒ ሊንክ፣ ሼር ልታደርጉልኝ ይፈልጋል። ማለት ትንሽ ደቂቃው ረዘም ሊል ይችላል። 1-2 ደቂቃ ወይ እስከ 3 ደቂቃ ድረስ ሊጠጋ ይችላል የምሰራው ቪዲዮ። የናንተን እርዳታ እንደዚህ አይነት ኮንተንት በኔ ቤት ተሰርቶ አይታወቅም። ብዙም ላይቭ ላይ እንደዚህ ተወርቶበትም አይታወቅም። ግን አደገኛ ችግር ነው። ቀላል የሚባል አይደለም። ባለትዳሮችን እየበጠበጠ ያለ ወጣቱን በጣም እየጎዳ ያለ በጣም ችግር። በየትኛውም ቤተ እምነት ውስጥ ያለ ሰው በዚህ ነገር ተጠቂ ነው። በተለይ ወጣቱ በዚህ ነገር ተጠቂ ነውና በዛ ጉዳይ ላይ በስፋት እንደምናወራ ነግራችኋለሁ። ለኛ ለአንቺ መለከና አንቺ ሚጣ አንቺ ትንሽዬ ልጅ ነሽ። አሁን አንቺ ከ18 ዓመት በታች የሆኑ ሰዎች ቪዲዮውን እንዲመለከቱት አይፈቀድም። አረብላችሁ መለከት አሁን ሚጣውን እኔ ላጤ ነኝ ለማለት ነው። ሚጣ ብሎ ላጤ ደግሞ የለም። ሚጣ ብሎ የቤት ልጅ ነው ያለው። ገና ነሽ እና ለማንኛውም ይሄንን በኋላ የምሰራውን ቪዲዮ ሶፊ የት አለ? ፓስተር ሶፊ የት አለ? ላክለት በሉት ፕሊስ። ለፓስተር ሶፊ ልደተ ቃል ይፈልጋል። እጅግ በጣም ጥብቅ ለሆነ ጉዳይ በሉት። ተመስገን ጻድቃኔ ማርያም እየሄደ ነው። ዲያቆን ፈለገም ጻድቃኔ ማርያም ሄዷል። ቪዲዮውን የለቀኩላችሁን ቪዲዮ ዛሬ በሰማይ በጣም ትልቅ ደስታን የሆነው እንደዚህ ቪዲዮ ስንለቅ
ሰዎች ይህንን እያዩ ወደ ቤተክርስቲያን የመሳብ የመምጣት እድሉን የማግኘት እድላቸው ሰፊ ነው። ዞዞ እና ከእስልምና ወደ ክርስትና የመጣውን አንድ ወንድም ወደ ቤተክርስቲያን ንብረት የተጨመረውን ቪዲዮ ለቅቄላችኋለሁ። እንትን በሉ እጅግ በተወደደ መንገድ ቪዲዮን ኮፒ ሊንክና ሼር እንድታረጉልኝ ይፈልጋሉ። ቪዲዮን ኮፒ ሊንክ ሼር እንድታረጉት ይፈልጋል። ደስ የሚል ነው። ጉጉዬ ቴንክ ዩ። ሰዎች ወደ ቤተ ክርስቲያን ሲጨመሩ ሲመጡ በጣም ያስደስታል። ይሰጣል፣ በጣም ያስደስታል። ሰው በቃ ወደ ቤተ ክርስቲያን ንብረት ሲጨመር ወደ ጌታ ኢየሱስ ክርስቶስ ሲመጣ በጣም ደስ ይላል እና በተለይ ደግሞ ከእስልምና ወደ ክርስትና ሲሆን በጣም ነው ደስ የሚለው። ከእስልምና ወደ ክርስትና ሲሆን በጣም ክርስቶስ ኢየሱስ አምላክ አይደለም ስላሴ ጣዖት ነው ከሚሉት ወደ ክርስቶስ ኢየሱስ አምላክነት ወደ ስላሴ አማኝነት እንዲመጣ ማድረግ ማለት በጣም ትልቅ ነገር ነውና ይሄንን አስተዋጽኦ ያደረገችው ደግሞ ጮኛው ናት። አንቺ በጣም መልካም ሴት ነሽ፣ ተባረኪ። ነገራችን ላይ ወንድሜ እንዴ ደሜ ወልደ ገብርኤል ማን ነበር ክርስትና ስሙ የተባለ ደሜ ጠፋብኝ። እግዚአብሔር የተባለው እንደዛ ያውዱ ቪዲዮ ለቀቀ። አይ ማን ነበር ክርስትና ስሙ? አረቱና ሶፊን ሳሙ ሶፊን። አረ ጉዴ አረ ጉዴ አረ አንተ በራስ ክርስትና አባቴ እኮ ቴንክ ዩ ሀብተወልድ ደምዬ ሶፊን ሳቦ ሀብተወልድ ነው። ሀብተወልድ በስመ አብ ወልድ ሶፊ የሆነ ይዞታል። አብረን ነበር እኮ። የት እየሄድክ ነው? ጉዞ እያደረኩ ነው ወንድሜ፣ ወደ ጻድቃኔ ማርያም ጉዞ እያደረኩ ነው። ኧረ እባክህ ጻድቃኔ ማርያም። ዋ በጣም ደስ ይላል፣ በጣም ደስ ይላል። ማን አለ? የናዝሬ ልጆች ነው ያለው። ናዚያንስ ናችሁ እየሄዳችሁ ያላችሁት? ራዚያንስ ብሮስኪ ናዚያንስ ይላል። ወደ በቃ አልተቻላችሁም። እንዴት አልሄድክም አንተ? እኔ እኮ የምትሄድ መስለኝ ነበር። አይ እኔ አልሄድኩም። ከነፈለገ ጋር አብዝቼ ስለእናንተ እዚህ ሆኜ እጸልያለሁ። ከነፈለገ ጋር እየሄድክ መሰለኝ እኮ። አይ እኔ ነኝ ፈለገ ነው ይላክ። ሶፊያችን መጣች። ፈለገ እኮ ፓስተር ሰላም ነው። ሰላም ለእናንተ ይሁን። እንደምን አላችሁ? የጌታ ጸጋ እና ሰላም ካንተ ጋር ይሁን። ማነው ሰማይ ላይ ወጣ? አሁን ምድር ላይ ነበር። አይገባም። ማነው ሰማይ ላይ ወጣ? ችግር የለውም። ታላቅ ማክበር ከኛ ቤተክርስቲያን ይወርሳል። ችግር የለውም። ተባረክልን ፓስተር፣ በረከታችን ነህ። ብዙ ሰው ይለኛል። እንወዶታለን። እኔ ራሴ ወዳችኋለሁ። መጽሐፍ ቅዱስ አይቆ ነው። መጽሐፍ ቅዱስ ጠላቶቻችሁን እንደራሳችሁ አድርጋችሁ ውደዱ ይላል እና ወዳችኋለሁ። ፈለገን ገዳም ላኩት እኮ ሶፊዬ፣ ትንሽ ለራሱ ትኩረት እንዲሰጥ። ምን ሆነ? ለራሱ ትንሽ ትኩረት እንዲሰጥ ብዬ ወደ ገዳም ላኩት። ከጌሙ በፊት ላኩት፣ ጸሎት አድርጎ እንዲመጣ ለጌሙ፣ በዛው አንተንም እንዲቀጠቅጥ። ምን አስኬደው? እኔ ራሴ እሱ ደጋፊ እኮ ነኝ። ለሱ ነው ታብታብ ማድረግ ነው። መልሱን እዚሁ ነው የሰጠው አልነበር እንዴ? ስንት ነው? 1750 እንዴት አለ አገልጋይ ደምረው?
አይቶ የኔና ያንተ ዲቤት መቼ ነው ታዲያ ፓስተር? እኔ ፕሊስ በዚህ አጋጣሚ ሁላችሁም እንድትሰሙ ፈልጋለሁ። ልደት የምትባለው ልጅ ከዚህ በፊት 2-3 የሆነ ቪዲዮ ደርሶኛል። 2-3 ጊዜ ምናምን አይቻለሁ። በተለያዩ ወንጌል አማኞች ላይ ያደረከውን የተሰራቸውን ፖለቲካዎች ምናምን አይቻለሁ። ከቻልክ እኔ ፊት ደፍረህ መነጋገር የምትችል ከሆነና ቴዎሎጂካሊም ወይም ደግሞ ታሪካዊ ዳራዎችንም መነጋገር የምትፈልግ ከሆነ ፈቃደኛ ነኝ። በዚህ አጋጣሚ ጥሪ ላድርግልህ። እኔ በእውነት ፈቃደኛ ነኝ ከአንተ ጋር ውይይት ለማለት። ምንም ፖለቲካ አልሰራውም፣ ያለውን ሁኔታ ነው እያጋለጥኩ ያለሁት። ለዚህም ደግሞ ምስክር ነው እየተሰራ ያለው ስራ። በደንብ ቴዎሎጂካል በሆነ ጉዳይ እኔ እናንተ መወያየት እንደምንችል ላሳውቀው እወዳለሁ ከወዲሁ። ፈቃደኛ ነኝ፣ ላሳውቀው እወዳለሁ። በምን ጉዳይ በምን ርዕስ አንተ ምረጥ። አንተ በመረጥከው ርዕስ። አይ ብዙ ጊዜ እናንተ በመረጣችሁት ርዕስ ብቻ ነው የምንወያየው እያላችሁ ወንጌላውያን ስለምተቹን አንተ በመረጥከው ርዕስ እስኪ እንወያይ። ነገረን እስኪ። ደስ ይለኛል። ነገረ ድነት ላይ አንስተን ወይም ነገረ ማርያም ላይ ያኔ ችግር የለም። በጣም ይሄ እንደ አንድ አማተር ወንድም ቆጥሬ ላውራህ እችላለሁ። እሱን እንግዲህ ሜዳው ላይ ስንገናኝ ይሻላል። ማነው አማተር ማነው እንትን የሚለው በነገረ ድነት ጉዳይ መወያየት እንደምንችል ልነግርህ እወዳለሁ። እርግጠኛ ነህ በኋላ ለሚፈጠረው ዳሜጅ ምን ማለት ነው? ምን ተፈጠረው? በዛን ሰዓት ብዙ ምርኮ ይኖራል። ቆይ እንዴ መጀመሪያ ደረጃ ነገረ ድነት እያወራ ዳሜጅ ትላለህ እንዴ? ምን አይነት ነገር ነው ዘንድሮ? ነገረ ድነት እናውራ ተባብለን እየተቀጣጠርን ነገረ ሞት ታመጣለህ? አይ ብዙ ምርኮ ሊኖር ይችላል ብዬ ነው። ጌታዬን ድል ከሰጠን እጅግ ደስ ይለኛል። ቀኑን በውስጥ ተነጋግረን እናሳውቃቸዋለን ለወዳጆቻችን። ምን ይመስላል? ከአሁኑ የፈራት ትመስላለህ አለ ፓስተር። ይሰማል ግን ውይይት ሲባል ምናምን አይሰማም አልክ። ምን አልከኝ? ኔትወርኩ የኔ ይሁን የነሱ ይሁን ቀኑን እንወስን ስለ አይሰማም ምናምን ጫወታ። ለማንኛውም እኛ በውስጥ ተነጋግረን እናሳውቃችኋለን። ኔትወርካችሁ ወጣል ይወርዳል ምንድን ነው? ያንተ ነው እያስቸገረ ያለው። እኛ ጋር በጣም ሰላም ነው። ላለመወያየት የሚደረግ ሽሽት እንደሆነ ያስታውቃል። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ልብን ትገዛዋለች። አይም ሹር ምን ይታወቃል? በረከት አለ እኮ። እስቲ ዘምርን እስቲ ስለ ጻድቃኔ ማርያም። ደብረ ብርሃን ይላል። ደብረ ብርሃን ዳሜ የመጀመሪያ ጉዞ እኮ ነው። ጭራሽ ደብረ ብርሃንን ሁሉ አላቃትም። እስከ ማሰልጠኛው ነው የማውቀው። ኦኬ ደብረ ብርሃን ከደረስክ የሆነ አሪፍ ቤት አለ፣ አሪፍ እርጎ ቤት አለ፣ የሆነ እርጎ ቤት አለ። ግባ እዛ ደብረ ብርሃን የሆነ አሪፍ እርጎ ቤት አለ ሲሉ ሰምቻለሁ። ገባ ብለናል። ደብረ ብርሃን እርጎ ቤት አሪፍ እርጎ ቤት ነው በልና። አዎ ለዚህም ለአዲስ አበባም ይሆናል ይዘና ጠጥተሃል አንተ እርጎ ጠጣ? በቀድሞ ህይወት ያው አንተ እንዴት እርጎ ትላለህ? በእናትህ እርጎ ታዝልኛለህ? እኔ በዚህ ልተማመን እርጎ እኮ ነው ያልኩህ። ምን አልኩኝ? ፓፓ መነጽሯ ግን የ13 ዓመት ልጅ ትመስላለች።
አይ ተው ይቅርብህ ልደት አረቱ ተረዳው አቡ በለ እርጎ ነው ስማ ፓፓ እርጎ ነው ደሜ እንትን ኮሮኮ ፒስታ ላይ እሱን እርጎ ጠጥተህ ፒስታ ላይ አትሄዱ። አረኛ እናቴን እኛ ጋር እንደኛ ነው ማለት ነው። አንዳንድ ነው በጌታ አንተ ላይ የሚጫወትብህ መሰለኝ። አረኛ ፊክስ አባት እኔ ስማ አንድ ምስክርነት ልመስክርልህ ስለ ጻድቃኔ ማርያም። እኔ የዛሬ ምናልባት 14 ዓመት ወይ 15 ዓመት በፊት ሄጃለሁና ሰላ ድንጋይ ይባላል አካባቢው ቦታው። ግር እንዳይልህ እዛ ስትሄድ ዝም ብለህ እዚህ ከተማ እንደለመድከው ዘው ብለህ ቤተ መቅደስ አካባቢ አይደረስም። አንድ ወንዝ አለች፣ እዛ ጋር ጫማህን ታወልቃለህ፣ ትታጠባለህ፣ በእግርህ ነው የምትሄደው ቤተ ክርስቲያኗ ድረስ እና እዛ ስትሄድ ደግሞ የተመቻቸ ነገር አልጋ፣ ይሄ ክትፎ፣ ጥሬ ስጋ ምናምን አገኛለሁ እንዳትል የለም። ቶሎ ነው ያለው፣ የታሸገ ውሃም የለም። ለሱ ራስን አዘጋጅ። እዚህ ብዙ ነገር ለምደህ ስለቆየህ እንዳይደናገርብህ። ለእኔ አሳስበህ እኔ ምንም አይነት የስጋ ፍላጎቴ ሞቷል። ልምምድ እንደውም ሆኖልኛል። አንዴ አቡነ ሀራ ሄጄ በቃ መንፈስ ቅዱስ አለማምዶኛል። በሚገርም አቡነ ሀራ ገዳም ሄጄ በቃ ምድራዊ ፍላጎት ሞቷል። አሁን ምድራዊ ፍላጎት ሞቷል ወይ? ስጋዊ ፍላጎት ሞቷል። ስጋዊ ፍላጎት እኮ አይሞትም። ሁልጊዜ አንተ ረንዳው ሞቷል ያልከው ኧረ ልደት ምንድን ነው? ተነጋገሩ። ኧረ ተወው። እኔማ ማንም የምልህ ማለት ነው ስጋዊ ምኞትህን እኮ ስጋዊ ፍላጎትህን በመንፈስ ቅዱስ ሳይሆንና በአንተ ፍቃድ ቁጥጥር ስር ታደርገዋለህ። አየህ፣ ያን ጊዜ የመንፈስ ፍሬ በአንተ ላይ ይገለጥልሃል። የመንፈስ ፍሬ አዘርባይስ ምንድን ነው መሰለህ? ኦኬ በቃ ፍሬውን እንዳይቆርጡብህ አጥብቀህ ያዘው። የመንፈስ በነገራችን ላይ ባባ እዚህ ቤት እኔ ጋር ያሉት እንዳለ ማለት ነው ቶፊዬ የኔ ወንድም ፍቅራቸውን እየገለጡልኝ ነው። በጣም ነው የሚወዱት። በጣም ሶፊ ድኗል። እኔ በቃ አመንኩ። እውነት ደስ ብሎኛል በጣም። ኔትወርክ አይሰራም እና እኔ ቀይሯል። ኧረ ደስ ይሰማል እኮ ብታወራው አቅም የለም እንደ አንተ ምን አልከኝ? ደሜ አንተ አቅም የለም እራስህ አቅምን የአምልኮ ጊዜ ቢኖረን ምን ይመስላል? እስቲ እኔ የምለው ሶፊ አይ ለአንተ በጣም ታዲያ ከፍታችሁ ነበር እንዴ? ሚውት አድርጎኛል እንዴ? ዛኔ ሚውት አድርጎኝ ነው። ቪዲዮውን እየገባችሁ ጋይስ አሁን አዲስ የተለቀቀላችሁን ያያችሁት በጌታ ፍቅር ማድረግ ያለባችሁን ሁሉንም ነገር እንድታደርጉ አሳስባለሁ። ብዙ ጊዜ ገና መጣችሁ እኮ እንዴ? አረ ሙዳት ያዛንተ ኔትወርካችሁ ልክ አይደለም።
የምር እስካሁን አይሰማም ነበር የምናወራው ነገር አታች ያሉት እኮ ይሰማል እያሉ ነው ሶፊ የምር ነው ወይኔ የሆነ ስልክ መደወል ነበረብኝ ኤኒዌይስ እሺ ይሁን እስኪ እንግዲህ ይሁን አላችሁ መጣችኋል አሁን ይሰማል እኮ የኔ ድምጽ ይሰማችኋል እኔ አሁን መጣችሁ ሁለታችሁ አሁን መጥቷል እስካሁን የት ነበረ አሁን ነበራችሁ ዲቤቱን ልደት ዲቤቱን አንተ በሚመች ቀን ማለት ይችላል ፓስተር ወዝ እየፈለገች ነው ትንሱ አንተ በሚመች ቀን ማድረግ ነው ምንድነው ያመጣብን ሶፊ ጉዞ አትሄዱ እዚህ ሁለታችሁ ምንድነው አንተ አመጣልሃለሁ ልደት ጠበል አመጣልሃለሁ ለሶፊ አምጣለት እንዴ ወደ ቤተክርስቲያን ያደርግ ነገር እኔ እዚህ ጋር ያሉትን 1000 ምናምን ሰዎች አፈሬ ነው ጠበል አመጣልሃለሁ ያኔ ነው የሚለቅ እዛው ለራስህ ጠጣው በቃ አሉ እዛው ራስህ ጠጣው ጠበል ራስህ ጠጣው ብትለኝ ሰበላት ቅድሚያ ለአንተ ነው የሚያስፈልገው ተብዬ ቅድሚያ ለአንተ ነው የሚያስፈልገው አይ ጀመርከው ሞራል ጨርሰው ታብተዋል ሶፊ ይከናል ጻድቃኔ እየሄድኩ ነው ሶፊ ንክስማችንም ንክስ ነው የምንሄደው አያረለ የሚገርም ነው ሶፊ እኛ እንዲህ እንሄዳለን እሱ ራስ ተጠቅላል አጣጣላለሁ ጠበል በግድም ቢሆን አጣጣለሁ አይ ይዘና ቁም ነገር አንዳንድ ሰው እኮ በጣም ሞኝ ነው ያውን የተናገርኩት ንግግር ከቁም ነገር ወስዶ ምናምን የተባረከ እዚህ ጋር እንዳለ ይዘና ተብዬ ይዘና እግዚአብሔርን ሊያመሰግን የሚሄድ ህዝብ ነው እዚህ ያለው ሁሉ ቦታ ቀይር ተመስገን የተቀመጥክበት ቦታ ልክ አይደለም ወደ ገዳም የተቀመጥክበት ቦታ ልክ አይደለም ቦታ ቀይር ወደ ኋላ ሂድ ልደት እየተጋፋው ነው ልጅ ወደ ኋላ ሂድ አዎ የተቀመጥክበት ቦታ ጥሩ አይደለም እኔ ከታች ነው ሄዶ ወደ ኋላ እንዳዞር ወደ ጎን ብቻ ለጉዟችሁ ደህንነት ሲባል ቆይ አሁን ይሄ ሁሉ ነገር እንደዚህ ዋጋ ምንድነው ዋጋ የሚያስከፍላችሁ አረ ለጉዟችን ደህንነት መብርሃን አለች ደህንነታችን ዋስትናችን ተመስገን ይቆራርጣል ለመሰለ ሶፊ አሁን እንደዚህ እያደረገን ያለ ነው አይ ዋጋ ይከፍላል ይሄ ላይ ላንሳው ወይስ እዚሁ እንነጋገርበት ዋጋ የሚያስከፍለው ማን ተመስገን አይሰማ ሚውት አድርጌዋለሁ እየተቆራረጠ ስለሆነ ሶፊ ተከፍሎላችሁ የለ በቃ አሁን ቁጭ አትሉ ምን ይላል መሰለ ሊሰራ የማይወድ አይብላ ይላል እኮ ወደ ስራ እኮ አይደለም እየሄዳችሁት እናንተ እኮ ስራ ጥላችሁ እየሄዳችሁ ነው መንፈሳዊ ስራ ለመስራት እየሄድን ነው ፓስተርዬ እኛ የተሆኑ ዓለማዊ ስራችንን ነው እየርን ያለናችሁ ሁላችንም
እኛ እንትን አንልም ፓስተርዬ፣ ቁጭ ብለን አይደለም የምንሰራው፣ እየተንቀሳቀስን ነው የምንሰራው እኮ። እሺ ታሙና ደምት ታዲያ ምንድን ነው የሚሰሩት? የበረከት ስራ አላቸው። ቦታው ገዳሙ ላይ ደርሰው ተሳልመው ከእናታቸው ከድንግል ማርያም በረከት ተቀብለው ወደ ቤታቸው ይመለሳሉ እኮ። ይሄኝ ደምረውም ሀብተወልድም አዳማ ሆኖ ታሙም ቢሾፍቱ ሆኖ ታዲያ አይቀበሉም በረከታቸው? ይችላሉ፣ ግን ምን የንግስቷ እናታችን የድንግል ማርያም ክብረ በዓል ስለሆነ የንግስቷ ማለት የንግስቷ ማለት እናታችን ድንግል ማርያም ንግስት እንደሆነች አታምንም? ይሄን እና ሀብተወልድም አልተማሩም ገና። እንደዚህ ማለት እንደ ያዩ ነው እንደዚህ ማለት እንደ ብለው ገረማቸው ሁለቱ። እነሱ አዳዲስ ክርስቲያን ናቸው እኮ ይሄን አነገራቸዋቸው። ንጉስ ክርስቶስን የወለደች እናት ንግስት ናት እኮ። ኦኬ ንጉስ ክርስቶስን የወለደች እናት ንግስት ናት። አንዳንድ ቅዱሳዊ ማስረጃ አለው ልደት አሁን ያልከው? ሁለት ቦታ አለው። እስቲ መዝሙረ ዳዊት መዝሙር 44 ላይ እነሆ ንግስቲቱ በቀኝ ትቆማለች ይላል። ማን ታደሰ? ከድንግል ማርያም ውጪ ሌላ ካለች እንግዲህ በማስረጃ ታሳየኛለህ ሶፊ። እንደገና ደግሞ ራዕይ ዮሐንስ 12 ላይ ልደት አንተ የምትፈልገው ሳይሆን የምትነግረኝ ማስረጃውን ነው እንገራለን። ጥቅስ አይደል የፈለከው የነበረው ሶፊ? እሺ ላውጣ መዝሙረ ዳዊት። ቆይ እኔ ላንብበው፣ እዚህ ኤክስትራ ስልክ አለኝ። እሺ አንብበው። መዝሙር ስንት ላይ ነው? ቆይ ላውጣልህ። ለምን አነግረኝ? እኔ ላውጣው በቃ። አያለ ችግራችሁ እኮ እኔ የማወጣው እና ታዲያ ለምን እንትን ውስጥ አፕሊኬሽን ውስጥ ለምን ትገባለህ? የምን አፕሊኬሽን? ሰርች ውስጥ ለምን ትገባለህ? ላነብልህ እኮ ነው። ሰርች ውስጥ አትግባ። ይሄ ከመጽሐፍ ቅዱስ እኮ ነው ማውጣልህ። እየሄድኩ ነው። መዝሙረ ዳዊት መዝሙር ለምንድን ነው ሶፊ? አልገባኝም። ንግስቲቱ ብለህ ሰርች ታደርጋለህ እንዴ? ኧረ እባክህ መዝሙር 45 ላይ አውጣ። አገኛ ንግስቲቱ የሚለውን። እሺ ኧረ በስመ አብ ኧረ በስመ አብ። እንደዚህ ይላል የመዝሙር 40 በመጽሐፍ ቅዱሱ ስታወጣው በሃርድ ኮፒ መጽሐፍ ቅዱስ ስታወጣው መዝሙር 44 ላይ ነው የምታገኘው። በስልክ ስታወጣው ግን መዝሙር 45 ላይ ነው ያለው። መዝሙረ ዳዊት ቁጥሩ ወደፊትና ወደኋላ ሊሆን ይችላል። 45 ስንት ነው? 45 ከቁጥር 8 እስከ 10 ያለውን አንብበው። እስከ 11 ድረስ ትችላለህ። አንብበው እስኪ በራስህ አንደበት። መዝሙረ ዳዊት መዝሙር 45 ቁጥር 8 እስከ 11 ያለውን አንብበው እስኪ። ይሁን እሰማለሁ። ለአንብብ አይደል? አሁን ስሪዲ ላይ ናቸው እንዳያሰማም እነሱ። አሁንስ ያንተ ይሰማናል ሶፊ? የኔ እኮ 6G ገብቷል ብራዘር፣ 6G ገብቷል ከ5G አልፎ። ከመኪና ጋር ኮኔክት አድርገው ነው አይደለ ሶፊ የማይሰራው? ኮኔክት አደረገ። ቆይ አሁን እሺ በልብሶችህ ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጸፍና ተሸፋፍና ተጎናጽፋና ተሸፋፍና እኮ ምን አልኩኝ? እንትን ቃላት ግድፈት እያሳየ ነው ሶፊ። በደንብ አንብቦ ጠንከር አድርግ። እንደ ተጎናጽፋና ተሸፋፍና እንደ አይኔን ጨፍኛ ነብላለሁ። እሺ ቀጥል። ምን አስበህ ነው እንደዚህ ብለህ ልትለኝ አትችልም። አማርኛ ላይ በጣም እያበላሸ ነው የቃላት ግድፈት። በደንብ ማንበብ ካልቻልክ ደግሞ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። አሁን ጥሩ፣ አሁን ትክክል ከነገርኩ በኋላ አስተካክለሃል።
እኮ ታዲያ መንገድ ነው የሚጠበቅብህ እኮ ስነግረኝ እኔ ማስተካከላለሁ። አዎ እኮ አረምኩ ምን ችግር አለው ብትታረም? ምንድነው? እኔ እኮ መታረም ችግር የለብኝም። ታራሚ ሲያርመኝ ነው እኮ ልክ ያለው ነው። እኔ መንገድ ላይም እያረምኳቸው አይደል? እንኳን እዚህ በአካል ይቅርና እዚህ በላይ መንገድ ላይ እያስተካከልኩ እያረምኩ ጥቅሱን እየነገርኩ መጽሐፍ እየሰጠሁ አይደል የሚሄደው? ተው እንጂ አዲስ ነው እንዴ? ለኛ አዲስ አይደለም እኮ እናንተ ማረም። ተው አታናግሩን እንዴ? ወዳጅነታችን ይቀጥል ብለን እኮ ነው ዝም ያልነው። ሁሉ እንችላለን። አስትችሉ እንደዚህ ነው። ባትችሉ ምን ልትሆኑ ነው ከዚህ በላይ? ኧረ በስጋ ነው የምንገለጠው። አንተ መልሱን ላለማግኘት ሆን ብለህ እየተጣጣርክ ነው። አይወለ እኮ ምንድነው ታዲያ እዚህ ጋር ስለ ማርያም ምንድነው የሚያወራው? ወረድ ብለህ ያንበበው እኮ አልኩህ እኮ እስከ 11 ድረስ አልኩህ እኮ። እሺ ልጄ ሆይ ስሚ። ዘለልከው ጆሮሽንም አዘንቢ ዘለልከው። ንግስቲቱ የሚለውን ለምንድን ነው የምትዘለው? ቆይ ምንድነው ከማርያም ጋር አነበብኩት አይደል እንዴ? ከማርያም ጋር ምንድነው ችግራችሁ? ቆይ እናንተ ለምንድን ነው የጠመዳችኋት? ንገረኝ እስኪ። አሁን አንድና አንድ ርፍ ልብን ርፍ የሚያደርግ ቀዝቃዛዋ ልስት ቅድስት ድንግል ማርያም የመጀመሪያዋ ወንጌላማይ ናት። አንተ አታፍርም? ጴንጤ ናት ትላለህ እኮ። ስሙን አንተ ስጠው። ስትቃወም አልሰማኋትም። እኔ የማውቀው ወንጌል አማኝ እንደሆነች ነው። በነገራችን ላይ እሷ ወንጌል አማኝ ናት። እኛም የእሷ ልጆች በወንጌል እናምናለን። በወንጌል የማታምኑት እኮ እናንተ ናችሁ። የድንግል ማርያም እምነት አለህ አንተ? ግን ስንቱን ነው? እኔ የሚገርመኝ የእግዚአብሔር ቸርነት። አሁን እናንተን ሁሉ ሊያድን እኮ ነው ምን ይላከልን። አዎ ግን ሶፊ እናንተ ግን ትክክለኛውን የመዳን ትምህርት አላገኛችሁትም። በትምህርት እኮ አይደለም የሚዳነው። መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ነው። የሚያድን ትምህርት እንዳለም እየካድከኝ ነው። ይቅርታና ፓስተር የለም፣ ምንም የሚያድን የማያድን የለም። ከስህተት ትምህርት ተጠበቁ ነው የሚለው። አንድ ጊዜ ላላውጣና ላምብብ አሁንም ላርምህ ነው ካልደበረ ችግር የለውም። ሰፊ ስለሆንኩ አርመኛ ጨርሰው አርም። ምን ይላል መሰለ? ምን አለ? ማመን ይላል ከመስማት ነው ይላል። እሱ እኮ ወንጌል አማኞች እኮ ማመን ይላል። እንደታቱ ልባችን ላይ የተነቀሰውን እኮ ነው የምታወራው። መነቀስና ማለት ነው ቃሉን ተዋህዶ በልቶ ጠጥቶ መኖር ይላል ነው። አሁን ሲጀመር ትላንት ቪዲዮ እያየው ነበረ ወዳጆቼ፣ እነ ሞዳቸው እነ ወንጌላዊ ኤርሚያስ እየተናገረ እያየሁት ነበር። በጣም በቃ ከልቤ የቀረልኝ ወንጌላዊ ኤርሚያስ ከተናገረው ነገር አዲስ ኪዳን መካከል ኢየሱስ ነው ብለህ ያስተማርክበትን አይቶ በቃ በልሳን ሁሉ እየጮህ ነበር። እንደዛ ማናምን ነው የሚመስላችሁ? ግን ሶፊ እሱን ላይቭ እየተከታተልኩት ነበር በሌላ አካውንት እና ይኸው ዛሬ አፉን ጸፍቶ አለ አይደለም፣ ፊቱን ጸፍቶ አፉን ከፍቶ መልአክ ከኋላ ቆሞ አናገረው አለኝ። እኔን እኮ ነው መልአክ ከኋላ አይታያችሁም አለ። መልአክ ከኋላ ቆሞ ነው ያናገረው አለ። በቃ የእግዚአብሔር መልአክ ከኋላ መጥቶ ልደት ተነስ ምናምን ብሎ አናገረው አለ። ዛን ሰዓት አልቻልኩም። የመጨረሻ ተመችታችሁኛል። ብቻ አይ ዲቤቱን መቼ እናድርገው? በዚህ ርዕስ ላይ መቼ ትችላለህ? በየትኛው ርዕስ? በድንግል ማርያም ዙሪያ? ጥሩ ነው። በሱም እንግዲህ አንተ ንግስት ናት ብለሃል፣ እኛም ልጆቿንን ብለሃል። በዚህ ጉዳይ ላይ እንዴት እንጫወት? ጠቅላላ አድርገን በነገረ ማርያም ከምልጃዋም ጋር አድርገን ወይ ደስ ይለኛል። በአማላጅነቷም ዙሪያ ግን እናንተ ጠበቅ አድርገው ሲጠይቋችሁ አባቶችን ጠይቄ ልምጣ የምትሉት ነገር አለ። እሱ ነገር ነው። እሱ በጣም ቅዱሳዊ እኮ ነው። ከዲቤቱ በፊት ግን ሶፊ ማንን ነው የሚወክለው? ማንን ወክሎ የሚናገረው? ራሱን ነው። እኔ እኮ ጴንጤን አልወክልም ብዬ ከዚህ በፊት ሚሊዮን ጊዜ ተናግሬያለሁ እኮ። አሁንም አልወክልም፣ ወደፊትም አልወክልም። ፓስተር የሚለውን አንሳ። ማንሽ ፓስተር ያለ ታዲያ የቱ ጋ ነው ለጴንጤዎች ፓስተር የሚል ያነበብከው መጽሐፍ ቅዱስ ማስረጃ ስጠኝ። ለቤተ ክርስቲያን ምርኮን ማረከ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዶችን እንግዲህ መጋቢያን አድርጌ ይላል እንዴ? የነገርኩህ ነው። እኔ ስማኝ፣ ከተሳሳትኩ ፓስተር ሶፎንያስ ሞላልኝ የተሳሳተው፣ ልክም ከሆንኩኝ እኔ ነኝ ልክ የሆንኩት። በእኔ ምክንያት የምትወቅሰው ኮንግሪጌሽን የለም፣ ዲኖሚኔሽን የለም። እኛ ግን ሚዲያ ላይ ቤተክርስቲያን እንደሾመች አይተናል።
እኮ ቤተክርስቲያንና ህዝቡን ለየው መጀመሪያ ነው እያልኩ ያለው እኮ ካዳ የሆነ ኮሜንት ተጽፎላል ከታች ምን አሉ መሰለ ኤርሚያስ 13 አስወጣው ሶፊ ወጣ ምን አጋጠመው ከውይይት ሸሽቶ ነው የወጣው ፓስተር ሶፎንያስ የተለመደ ነው በቃ ብዙ ጊዜ እንደዚህ ያደርጋሉና እንግዲህ እሱ የተሻለ ሰው ብለን ነበር ያመጣ ነው ግን እሱም ሸሽቶ ወጣ እንግዲህ ምን እናርግሽኛ አሁን ምን ማድረግ ይሻላል እኔ ግን የምልህ ማለት ነው እኔ ማወራ ቁም ነገር ማወራ በመጽሐፍ ቅዱስ ግን ማን ነው የሚያወራው ማን ነው የሚሞግተው በመጽሐፍ ቅዱስ ማን ነው ሰውን በመጽሐፍ ቅዱስ የሚያሳምን ጋይስ አንድ መልእክት ላስተላልፍ በዚህ አጋጣሚ እንደምታውቁት ወንድማችን ዮሐድ ንጉስ ዮሐዴን 100,000 ፎሎወር የማስገባት ቻሌንጅ ተጀምሯል እህቶቻችንም ይሄንን ቻሌንጅ ብዙ ያከታተሉት እንደሆነ አይታችኋል ዮሐድን ፎሎ ያላደረጋችሁት ክርስቲያኖች በተቻላችሁ አቅም ፎሎ እንድታደርጉትና የ100,000 ቻሌንጅ እናሳካ በኮዲው መልእክቴን አስተላልፋለሁ ለምሳሌ እኔን ፎሎ ያደረጋችሁ ሰዎች ዮሐድንም ፎሎ ብታደርጉት በጣም ደስ ይለኛል በጣም ብዙ ትማሩበታላችሁ ብዙ ነገር ታገኙበታላችሁና ዮሐዴን ሁላችንም 100,000 እናስገባው እስኪ ተረባርበን ፎሎ ቻሌንጅ ዮሐዴ 100,000 ያንሷል በርግጥ 100,000 በጣም ያንሷል እጅግ በጣም ጀግና የተዋህዶ አለኝታ ምርጥ ሰው ነው በትምህርቶቹ በሚመልሳቸው መልሶቹ እጅግ አጥጋቢ ስራን የሚሰራ ወንድማችን ነው ዮሐድ በዛ እንትን አድርጉ ፎሎ አድርጉ እና ናቲንም ናቲ ዲያቆን ናቲ እና ዲያቆን መኩ 100,000 መግባት አለባቸው በቃ እነሱ የምሬን ነው የምላችሁ አዎ በተለይ ዮሐዴ በቃ በቅርብ ጊዜ ውስጥ 100,000 መግባት እሱ እኮ ከኛ እኩል እኮ ቲክቶክን የጀመረ ሰው ነውና እስካሁን ድረስ 60 ምናምን ሺህ ፎሎወር ብቻ ይዞ ቪዲዮ ስለማይሰራ በጣም ያሳዝናል አሁን እሱ ቪዲዮ ስለማይሰራ ነው አንድም ለዛ ነው ከውሃና ከመንፈስ ተወልጄ ልጅ ሆንኩኝ ዳግመኛ የመስቀል ባንተ ስለመዳኔ ላይታጠፍ ምላሴ በዋጋ ገዝተኛ መልስ ሰጠህበት እንዴ ልደት ጴንጤ ሊሆን ነው ምናምን እያለ ቀለሜ እያወራ ነበረ ኧረ ይሻላል ኤርሚ ይሻላል አልሰማህም ይሻላል ኧረ ናልኝ ሳቄ ኧረ ከጴንጤ ከምትሆንና በጣም አንበሶች በጣም የተራቡ አንበሶች ያሉበት ቦታ ከምትገባ ብባል የተራበ አንበሳ ያለበት ቦታ ብገባ መርጣለሁ። ቅርጭቅጭቅጭቅጭቅጭቅ አድርጎ አንዴ በጊዜ ገባስ ዛሬ እንኳን ደስ አለ ያለ ሰው እየተሲላችሁ ደምዬ ቆይ አንዴ አንዳንድ መልእክት ላስተላልፍ እዚህ ልውጣና እና